ለእኔ ጥያቄ ምን መሰለ ቀሲስ ከመጽሐፍ ቅዱስ ብናወራ ይሻላል። አንተ ይቅርታ ብትልም ባትልም አይዶን ገራባው የት መሮጥ እንዴ? አሁን መሮጥ አይቻልም። ጀምረዋል። ቀሲስ ዲበኩሉ አንተ ቀዳዳ፣ አንተ ውሸታም ትበጠረቀዋለህ እያሉ ሲሳደቡ ነበር አልነበረም? ለእኔ ጥያቄ ምን መሰለ ቀሲስ ከመጽሐፍ ቅዱስ ብናወራ ይሻላል። አንተ ይቅርታ ብትልም ባትልም አይዶን ገራባው የት መሮጥ እንዴ? አሁን መሮጥ አይቻልም። ጀምረዋል። ቀሲስ ዲበኩሉ አንተ ቀዳዳ፣ አንተ ውሸታም ትበጠረቀዋለህ እያሉ ሲሳደቡ ነበር አልነበረም? አሁን የግለሰብ ጦርነት ምንም አይሰራም እያልኩ ነው እኮ አይደለም። ቀሲስ ይቅርና መጣው ለምን መሰለህ? ይሁላ ቤተክርስቲያን ከእናንተ ሞገር ይሳደባሉ ነው የቤተክርስቲያን አባቶች ተብለው ሙሉ ጴንጤን ግለሰብን አለ። አሁን ለምሳሌ እንትና ቢሳደብ ራሱ ማንን ነው? ግለሰብን ነው ማ የተሳደበው። ወንጌል ኤርሚያስ የተሳደበው ግለሰብ ነው። ማንን? ቀሲስ ዲበኩሉ የሚባለው ስለሰደበው ዋሽታል ብሎ ቀዳዳ ብሎ ሲሰድበው የመለሰው ግለሰቡን ነው። እንዳለ የኦርቶዶክስ አባት የተባሉት በሙሉ ግን ሃይማኖቱ ሆዳ መሃይም የቆሻሻ ጥርቅም ጣዖት አምልኮ እያሉ ነው የተሳደቡት የኦርቶዶክስ አባቶች። ማንን ጣዖት አምልኮ? ጭራሽኛ ነው እንደው ጣዖት አምልኮ ይዘ አሁን ምን አለ መሰለህ? ይኸው አሳያለሁ። አሁን ያንተና አዳምጠኛ፣ አሁን ያንተና የእነዚህ ሰዎች አንድ አይደለም። አንተ ግለሰብን አታክ ያረከው ስም ጠቅሰህ ለምን ምን አረጉ? በጣም ጥሩ። ይኸውልህ ምን አለ መሰለህ፣ የአንተ ቤት ሲንኳኳ ይነካል የኔ ቤት የሚል መጽሐፍ አለ። እኔ የማውቀው አይደለም። ለምን ስም ጠቀስክ? በጣም ጥሩ። የጠቀስኩት ባልጠቅስማ ምን ዋጋ አለው? ለአፈር መስኮት የለው። ስም ስለጠቀስኩ ነው። እሷ ስም ጠቀሰች እንዴ? ስም ጠቀሰች ወይ? ስም ጠቀሱ? የሰደቡ ምን ብለው? እኔን የሰደቡት? ቆይ በጣም ጥሩ። እኔንማ ስም ተጠቅሶ መስሎኝ። ምን ብሎ ስም ጠቀሱ? እኔን ዮኒ ማኛ ቤት እየሄዳችሁ ሂዱ ፓስተር ቆለጦ እያላችሁ ጻፉ። ማነው ፓስተር ቆለጦ? አንተ ፓስተር ቆለጦ ነህ? ዮኒ ማኛ ቤት ሄዳችሁ ይሄ ልጅ እኮ አንተ ነህ ወይ? ኖ አንተ አሁን እኮ ያንተ የሚለየው አንተ እኮ ስፔሲፊክ አድርገህ ስም ጠቅሰህ እኮ ነው የተናገርከው። yes እነሱ ስም አልጠቀሱማ። ይሄ ልጅ እውነትም ኖ ስም አልጠቀሱማ እነሱ። እና አንተ ዮኒ ነህ፣ አንተ ዮኒ ነህ። ስማ እንዴ አንተ ቤት ሄጄ ደምረው ቤት እየሄድክ ይቅርታ ለመሳደብ አይደል፣ ደምረው ቤት እየሄዳችሁ ጠጆ ብላችሁ ጻፉ ብል ምን ማለት ነው? ምን ጠጆ ነው? ማን ነው ያልተጠቀሰማ? ደምረው ጠጆ ካለ ግን እኔን የጠቀሰው አንተ ቤት የመጣ ሰው አንኳኩቶ ቆይ አንተ ቤት ጠጆ እያለ ቢገባ ስምን እስካልጠራ ችግር የለው። ጠጆ የኔ ስም አይደለማ፣ የኔ ስም አይደለም። ይሄ እኮ ሪያሊቲ እኮ ነው። ፓፓ ሪያሊቲ ነው እኮ ማወራ። አንተ ግን ስም ጠቀስክ። የአንተ ልዩነቱ ስም ጠቀስክ። አየህ፣ ስም መጥቀስ የለብህም። በቃ እሱን አልጻፋችሁም። ስለዚህ እየገባችሁ ዝም ብላችሁ እሱ ቤት ጠጆ እያላችሁ ጻፉ። እሱን ስሙን አትጥሩ። ጠጆ እያላችሁ ግን ጻፉ። ስሙን አትጥሩ፣ ጠጆ በሉ። አሁን ይሄ ክርስቲያን ነኝ ካለ ይሄ ክርስቲያን ነኝ ካለ ለስድብ ራሱን አዘጋጅቶ ከመጣ እኔ ጠጆ ቤት እኔው ብዬ አላስብም። እኔ ክርስቲያን ስለሆንኩ ብሰደብ እንኳን። አንተ ግን ስም ለምን ጠቀስክ? አንተ እኮ ሊትራሊ የሰውየውን አበበ ብለህ እኮ ነው የጠቀስከው። አበበ ለምን ጠቀስክ? አበበ ነዋ። ለምን መሰለህ? ለምን ቆይ ጠየቀኛ። እኔ ነው የምመልሰው አይደል? ከጠየቀኝ ዝም ማለት አለብኝ ወይስ ልመልስ? ምን መሰለህ፣ ይሄን ነገር አስተው በኋላ እንዳታለቅሱ ብለህ ዋርኒንግ ከሰጠ ምን ማለት ነው? እኔ አሁን አንተስ አንድ ሰው ጦርነት ከጀመረ በኋላ ከላይ ስለያዝኩኝ በክላሽ ታገለኝ አይደለም ማለት ድሮሬን ነው የምለቅብህ። ዳሳውት ገርቤ ከተጣላን ለአንተ ማስብልህ አንዳች ነገር የለም። ጠላቴ ነህ። ድሮንን አምጥቼ እበትናለሁ። እኔ ተው ቆይ ስማ አልጨረስኩም። ተው
አትድረስብኝ። እኔ እንደዚህ አይነት ስድቦች በኋላ ያስቆጫቸዋል። ተው ብዬ ነገርኩ። ተው ስል ምን ታመጣለህ ብለህ በፈለግከው መንገድ ሄደህ 10,000 ሰዎችም 5,000 ሰዎችም እያስመጣ መሳደብ ጀመርክ። እኔ አንድ ነኝ። አንድ ለብቻ የሚከሰክስ ነገር ይዤ በመጣሁ ደምንባ የሚያስለቅስ ነገር ይዤ በመጣሁ አንድ አጅሰይድ ምን ያህል እንደሚያም ምን ያህል ፔን እንዳለው ምን ያህል ደምንባ እንደምታለቅስ አድርጌ አመጣሁ። ይሄ ብቃት ይባላል። አሁን እኔ ልንገርህ፣ አሁን ግልጽ አድርጌ ልንገርህ። አንተ ጴንጤ ሆንከው ለመሳደብ ነው እንዴ? ልካ እንዳልሆነማ የምታውቀው ተው አልኩኝ እኮ እንዴ። እና ተው ብለህ በዛው ፓስተር የለም እንዴ? አንተ መጋቢ የለም እንዴ? አታማክርም እንዴ? ምን ላድርግ ብለህ አታማክርም እንዴ? የሚያስተምር የለም እንዴ? አይ እነሱማ ማንም ቢሆን ዝም ብለህ ስደብ ብለዋል እነሱ በፍጹም አይሉ። ስለዚህ ስደብ ካላሉ ለምን ትሳደባለህ? ለምን ትሳደባለህ? ስለዚህ አልተለወጥክም። እኔ አልለወጠም። ሃይማኖቱ አልለወጠም። ሰውም አንተ ስላልክ ሳይሆን እየታየ ነው። አልለወጠም። አሁን አንተ ለወጠ እንዴ? ጠጅን ስትለጋ አይደል እንዴ የምትውለው? አንተ ለወጠ እንዴ? እኔ አንተ ቪዲዮ አምጣና አንድ ደቂቃ እንደዚህ። አሁን ይሄ ቪዲዮ ነው አይደል? ይሄ ቪዲዮ ነው። እንደዚህ እያንቀሳቀስኩ እንደዚህ የጠጣሁበትን ቪዲዮ አምጣ። ፎቶ አላልኩም። እየሰማኝ እንደዚህ የሚንቀሳቀስ አምጣ። ቪዲዮ እንደዚህ እየተንቀሳቀሰ ጠጅ መጠጣቴን አምጣ። እንደዚህ እየተንቀሳቀሰ ሳስቀዳ የሚያሳይ ቪዲዮ ነው ያልኩ። ፎቶ እንዳታመጣ። እንዲህ ብለህ ፎቶ እንዳታመጣ። እንዲህ ብዬ ፎቶ እንዳታመጣ። አታረጋጋ። እኔም ጋር አለ። ይኸው አታመጣም ነው ያለው ቤተሰብ። እኔ እየፈለግኩት ነው። እናንተም ካላችሁ ላኩልኝ አደራ። አለ እዚህ ጋር ጌታን አለ ብዙ ቪዲዮ ሴፍ ስላደረኩኝ ላሳየ። ስማኝ እንደዚህ ይዤ ስታረገው በቃ ሌላ አሁን ማን ቀዳልኝ? አሁን ያነሳሁት ሙሉ ቪዲዮ አለክ የለክም? እሺ የለህም አልክ አይደል? አለ ላኩልኝ። አምጣ። ከጠረጴዛ ላይ ሳነሳ ከጠረጴዛ ጀምሮ ሳነሳ ያለውን አምጣ። አፍ ላይ ያለውን ነው ማመጣል። ለም ከጠረጴዛ ጀምሮ ያነሳው ጌታ ሆይ ድረስ አንተ አልጠጣም ብለህ መጽሐፍ ቅዱስ ይዘህ ትምላለህ እንዴ? ቪዲዮ አለ። ቪዲዮ እንደዚህ ማለት ነው። ከጠረጴዛ ጀምሮ እንደዚህ ሳነሳ ያለውን አምጣ፣ አሳይ። የለም እንደዚህ ሰው ምን ይመስላል ብዬ እንዲህ ለቀመስኩት ነገር ጠጃም ትለኛለህ? ጂሰስ ክራይስት አምጣ ማስረጃ። የለም ከጠረጴዛ ጀምሮ ያለውን ማስረጃ አምጣ። የለም እያነሳው ሳስቀዳ ምናምን እያዝኩ ስጫወት አምጣ። የለም ሳስቀዳ የለም። እንደዚህ ሳስቀዳ የለም። ፉከራ ሁልጊዜ አንተ አምጣ። ጌታን ፉከራ ሁልጊዜ ጥሎሃል ብራዘር። ፉከራ ማስረጃ አምጣ። እኔ ባለው እንጂ በሌለ ነገር አልናገርም። አምጣ ማስረጃ ቶሎ። እስከዛ ሌሎች ካላችሁ ምልክት አድርጉልኝ። ያላችሁ ሰዎች ከጠረጴዛ ጀምሮ ነው ያወራው። እንዲህ ስለጋ ብለሃል። እንዲህማ የእኔ እኮ እንዲህ እኮ የረጋሁትን እንዲህ መቅመስ ነው እንደ መጠጣትና መቅመስ አንድ ነው እንዴ? የለም ብለሃል። ምንም ያጎደልኩትን አንተ ጠጥቼ ያጎደልኩትን እንዲህ ጠጥቼ የጎደለውን ታሳየኛለህ። ችግር የለም። ስለዚህ የለም። ቆይ ይኸውልህ ሌላ ቦታ እንኳን ሳልሄድ እኔ ሳይኮሎጂ ስለ ሶሻል ሚዲያን ስለማውቀው ችግር የለም። ጎስፕል አሁን ጎስፕል ሌላ ሰው ነው ልናገር ነበር። ይሁን ያትቸጋገር በቃ ሆኖ አልቸገር። አይ ጌታ ምስክሬ ስላለ ወደ ሌላ ሀሳብ እንሂድና ለምን ማጭበርበር አይቻልም ብራዘር፣ አይቻልም። ሲስቅ ይሁት ስሙ ብቻ ወይኔ ምስኪን አለ።
ፉከራውን አይታችኋል። አቀናብሮ ኤአይ አድርገና አምጠው፣ ኤአይ አድርገና አምጠው፣ ችግር የለውም። በኪ ጋር ነው ያለልህ አባቴ። እሱ ቤት አልገባም እንዴ? እኔ እሱ ቤት እኮ አገኘዋለሁ። እሱ ቤት ቪዲዮ ነው ያልኩት። እየሰማችሁ ቪዲዮ ቢያንስ ጠጥቼ ያጎደልኩትን ቪዲዮ ጠጥቼ ብርሌ ጎሉ መጉደል አለበት። ጌታ ይባርክ። መጉደል አለበት። ለማን የቀዳው? ለማን የቀዳው? ለማን ነው? ለማን ነው? ለማን የቀዳው? ለማን የቀዳው? ለማን የቀዳው? ለማን የቀዳው? በጣም እየከፋኝ ነው። በጣም እያዘንኩ እኔ ጋር ምንድን ነው ያጣችሁት? ሲቀደስ ሲጠጣ ይሁት። ቆይ ለማን የቀዳው? ለማን የቀዳው? የት አለ? ምን ጎደለ? ጎደለ ወይ እኮ የጎደለውን አሳየኛ። የጎደለውን አሳየኝ። እንደ መረጃ ይህ መረጃ ነው ወይ? ይሄ መረጃ ነው ወይ? ይሄ እኮ መረጃ የለም ያለው ሰውዬ። ይሄ መረጃ አይደለም፣ መረጃ አይደለም። ያጎደልኩትን አሳየኝ። ያጎደልኩት አሁን ተጀመረ ደግሞ እና እየነገርኩህ እኮ ነው። መቅመስና መጠጣት መስከር ይለያያል። እንዲቀምሰው ቁጭ ልታደርግ ለማን ነው ከቀመስከው በኋላ? ቆይ አያርለ አሁን እዚህ ጋር ነው ጨዋታው፣ እዚህ ጋር ነው ጨዋታው፣ እዚህ ጋር ነው የማወራ። አሁን ይቅርታ ጠይቃለህ አትጠይቅም? ቶሎ ይቅርታ ጠይቅ። አንተ የሰደብካቸውን አባቶችን ይቅርታ ጠይቃለህ አትጠይቅም? አልጠይቅም። እየሰማኝ ነው። ይሄ እኮ ልክ አይደለም እኮ፣ ይሄ እኮ ልክ አይደለም። ምን የቀመስኩት እንዲህ እኮ መቅመስ እኮ ነው፣ መቅመስ ነው። ይሄ ምንም አይገርም። ለማንኛውም የምነግርህ ማለት ነው። ይሄው ጨብሶ ደግሞ እዚህ ጋር የምነግርህ አንድ ግልጽ ነገር አለ። ይሄው ጨብሶ ደግሞ እዚህ ጋር እሱን ተወውና አንድ ግልጽ ነገር ልንገርህ፣ ለአንተ ልንገርህ። ሰላምን አታል ይኸውልህ፣ ሰላምህ ርቋል። ሰላም አታል። ብቸኝነት እየተሰማ ነው። ሰው የለም እያልክ ነው። ስለዚህ ይቅርብህ። አሁን ካለበት ነገር ውጣና እችን ቅድስት ተዋሕዶ እንደገና በቀዳ ተመለስ። እንደገና ይህ ምንም አያዋጣም። ይኸው ሰው የለኝም። ደግሞ ሰው ርቋል። የእውነቴን ነው የምልህ ዮኒ፣ ሰው ርቋል። እንደ በፊቱ ተጽዕኖ ፈጣሪ አይደለህም። ቀንሳል። ኦርቶዶክስ የነበረ ተጽዕኖ ፈጣሪ የለም። እኔ ምን ችግር የለብኝም ነው የምልህ። አጭር ይኸው በቃ እዚህ ጋር ብቻ የለም። የቀመሰና የጠጣ አንድ አይደለም። ዝም ስትል አቆማለሁ። አንድ ግልጽ ነገር ልንገርህ። እኔ እናንተ እናውራ። መቅመስ ነው ወይስ በደንብ እኔ እናንተ እናውራ? ችግር እኔ እናንተ እናውራ። አሁን ግልጽና አጭር ነገር ልንገርህ። በትምህርት እንምጣ። በትምህርት አምናሃል አላመንክም? በትምህርት እንምጣ። አምናሃል አላመንክም? እኔ የነበርኩት እኮ እኔ ነኝ። እስክታምን ድረስ እናገር። የነበርኩት እኔ ነኝ። ስማኝ፣ የነበርኩት እኔ ነኝ። አንተ አንድ ነገር ስትከራከር ግን አያስፈልግም። በእኔ አያምርም። እስክታምን አይዞህ፣ በእኔ አያምርም። አንተ ላይ ቅንብር ሰርተው ባል አልሰሩብም። ዮኒ ችግር የለውም። እኔ ለአንተ ላውራ ማርያምን ለአንተ ላውራ ላናግራ። መበሻሸቅ ነው ያዝከው አንተ። እንግዲህ መበሻሸቅ ነው ያዝከው አንተ። ዋሽተሃል። እየተበሻሸክ ነው አሁን አንተ። ለምን መሰለህ? በተለይ ኦርቶዶክስ ሰድበሃል ስትለኝ አዎ ሰድቤያለሁ አልኩ። ጠጥተሃል ስለ አልጠጣውም አልኩ። ሚዲያ ላይ ሴጋ መታ፣ በቪዲዮ ይዤ መጣሁ። ሚዲያ ላይ ሴጋ መታለኝ። ሚዲያ ላይ አምጣ፣ በማስረጃ አምጣ። እንደዛ አድርገው ያወጡብህ ልክ ነው። በማስረጃ አምጣ። ኖ ያወጡብህ ልክ ነው። አዶን ኬር በማስረጃ ልክ ነው። እሱ ልክ ነው። ይሄ እኮ አንተ ነህ። ኖ አንተ ላይ ቪዲዮ ያወጡብህ ራስህ በማስረጃ ምንም ብትል አይመጣም። አምጣ በማስረጃ ዮኒ ማኛ ሲያደርግ አምጣ። እኔ አሁን አንድ ግልጽ ነገር ለምሳሌ ግን ላይልኩልኝ ይችላል። እንደፈለክ ብትለፈልግ ስማኝ፣ እንደኔ ቪዲዮ
ይኸውልህ አዳምጥኛ ታይቷል። አንተ ሴጋ መታል ተብሎ ስም ጠፍቷል ተብሎ ነው። አየህ ያንተ ደግሞ ቪዲዮ ደግሞ እንደዛ አሳይቷል ተብሎ ቪዲዮ አሳይቷል ቪዲዮ አሳይቷል ቆይ አሳይቷል አይታል አሳይተዋል። የለም እንደነ ዳልቻ አላሳዩም። እነ ዳልቻ እነ ጆከር አሳይተዋል። እሱንማ ስማ አሳዩና ደበቁ ስላልሆነ ስለሚያውቁ ፊት የለ ምን የለ ፊት የለም ሰውነት የለም። ያመጡት ሰውዬ ሌላ ሰው ሌላ ሙቪ ላይ ተገኘ። ራሱ ሰውዬ ኤአይ ነው ብለስ በቃ አመንክልኝ እኮ ራስህ ቀመስኩኛል። እኔ እኮ ነገርኩህ እኮ አሁን ኤአይ እንዳልሆነማ መስከር ይለያያል። እንዳልሆነማ ኤአይ እሺ አሁን እኔ እናንተ ወደ እግዚአብሔር ቃል እንሂድ። ራስህ መሰከርክ። ኤአይ እንዳልሆነ ማምለጥ አትችልም። እኔ ጋር መዋሸት ይቻላል። ገባ ማስረጃ ይዤ ነው የማወራው። እሺ ወደ እግዚአብሔር ቃል እንሂድ። አሁን ወደ እግዚአብሔር ቃል እናምናል። ምን ለምን እሺ ኢየሱስ ለምን ነው የወይን ጠጅ አይመለከት ስለአንተ ነው የጠየቁት። ለምን የፈለገው ኢየሱስ የወይን ጠጅ ለምን የጠየቁት? ቆይ ለምን አስቀመጠ? አምጣ ካለ ፎቶ ቪዲዮ ስስቅ ስታስካካ ነበር። ወደ እግዚአብሔር ቃል እንሂድ። አልሄድም። እመና ምን ፈለግ? እሺ ምን ፈለግ? የፈለግኩት ምንድን ነው ያልከኝ? ቃል በቃል እዚህ ጋር የለም ከፎቶ ውጭ ቪዲዮ አታመጣም አልከኝ። ሳክብኝ የለም እኮ የሌለውን ነው ማኛው የሚቀባጥረው አልክ። አመጣውን እያንደቀደቅኩ አመጣውልህ። እሺ ጠጣሁኝ። አመጣውልህ። ጠጣ። ጠጣሁ። እንሄዳለን። አሁን ተባረክ። ጨረስ። ከኦርቶዶክስ ለምንድን ነው የወጣው? የኦርቶዶክስን የስተት ትምህርት ንገረኝ እስኪ። የኦርቶዶክስ የስተት ትምህርት እኔ ሳልሆን አቡነ ገብርኤል ናቸው የነገሩኝ። አቡነ ምን ብለው ነገሩ? እግዚአብሔር ይባረክ። ምን አሉ? እዚህ ቤት አሉ ቃል በቃል እዚህ ቤት ከዝሆን የበለጠ ከፈረስ ጉልበት የበለጠ ኢየሱስ ጌታ ነው፣ ብቻውን የዓለም ቤዛ ነው፣ ብቻውን አዳይ ነው ሲባል ይገፋል። አትደንግጡ። ኢየሱስ የዓለም ቤዛ ነው። ቤዛ ሌላ የለም። ማርያም አይደለችም፣ ማንም አይደለም። ቤዛው የዓለም ቤዛ በደሙ የገዛን ኢየሱስ ነው። አትደንግጡ ብለው ቪዲዮ ሰሩ። ከዛ በኋላ ረገጣው ተጀመረ። ማንን? እኛ አባት አልዋሹም፣ አልተሳሳቱም፣ ምንም አላሉ፣ ተረገጡ። እኔ ደግሞ በማምነው የዛሬ 6 ዓመት ቪዲዮ አሳያለሁ። ከኢየሱስ ውጭ አዳኝ የለም። በስዕል አላምንም፣ ለስዕል በመስገድ አላምንም። ይሄ ለሌላ ስገድ የሚባል አላምንም። ወዳቸዋለሁ፣ አከብራቸዋለሁ፣ ስዕል የሚባል አላምንም ብዬ የዛሬ 6 ዓመት ጀምሮ የምናገረው ነገር ነው። ስለዚህ ይሄን ሲጨምሩልኝ አባታችን ማን ነው የሚያከብረው? ኢየሱስ ሲባል የማይደነግጠው ማን ነው ብዬ ራሴን ጠየቁ። ስጠይቅ ገና ኢየሱስ ስል የጴንጤማት ጎርፎ ቤት መጣ። ሳይደነግጥ በደስታ ደስ እያለው ጴንጤ የተባለ በሙሉ ተሰብስቦ የኢየሱስም ከኔ ጋር አብረን አከበርን። ጌታ ክብሩን ይውሰድ። ሰው ነው የሚያድነኝ እሱ ነው። ብጸልይ በሱ በኩል አትድንም አትለኝም መቼም እንደው ሌላ ተአምር ከሌለ በስተቀር በኢየሱስን ቀጥታ ባናግረው አይቻልም። በሌላ ሰው መሄድ አለብህ እንደማትለኝ አውቃለሁ። እሱ እያለ በሌላ ሂድና አማልድ ብትለኝ አውቃለሁ። ስለዚህ እኛ አባት ምን አረጉኝ? በጌታ አደረጉኝ። ይሄ ነው ዋና። እኛ አባት በጌታ ካደረጉ እኛ አባት ራሳቸው ደግሞ ድንግል ማርያም ቤዛ ናት ብለው ያሉትን ስትቀበላለህ? ይቅርታ አስጠይቀው ነዋ በጉልበት የቱ ጋር ነው አሉ? ያመኑበትን የጻፉበትን መጽሐፍ አሉ አይደለ? እሺ በጣም ጥሩ። እሳቸው አሉ አይደለ? መጽሐፍ ቅዱስ ላይ ያሳየኝ ድንግል ማርያም ቤዛ ናት። ለምን አንተ እሳቸው ወይ አዳምጠኝ፣ ችግር የለውም እኮ ይኸውልህ፣ የቤዛነትን ትርጉም እናመጣና ይኸውልህ፣ ስማኝ፣ የቤዛነትን ትርጉም እናመጣና ቤተሰብ ታብታብ እያደረጋችሁ ስማኝ፣ የቤዛነትን ትርጉም እናመጣና አልፈልገውም። ትርጉሙ ማብራት ትርጉሙ ሳይሆን አንተ ማርያም ያለ ትርጉሙ ቃል አለ እንዴ? ቃል እኮ ፍቻ ያለው እኔ አሁን ሳወራ ለምን ትደረባለህ? እኔ አላዳመጥኩም እንዴ? እኔ አሁን እኮ በትክክል እኮ ነው ያዳመጥኩ አይደል እንዴ?
እኔ በትክክል ዝም ብዬ አዳመጥኩ። ኦኬ ምንድን ነው ያልኩ? እኛ አቡነ ገብርኤል አንተ እሳቸው ድንግል ማርያም ቤዛ አይደለችም የዓለም ቤዛ ኢየሱስ ክርስቶስ ነው ብለው ስላሉክ አመንክ። አሁንም እኔ የምነግርህ የድንግል ማርያም ቤዛነትና የኢየሱስ ክርስቶስ ቤዛነት አይገናኝም። የኢየሱስ ክርስቶስ ቤዛነት በደም የሆነ የዓለሙን ኃጢአት ለማስታረቅ የሆነ ቤዛነት ነው። ገባ? የድንግል ማርያም ቤዛነት ደግሞ ሌላ ትርጉም አለው፣ የራሱ የሆነ ሌላ ትርጉም አለው። የድንግል ማርያም ቤዛነት በደም የሆነ የዓለሙን ኃጢአት የሚያስወግድ ቤዛነት አይደለም። አሁንም ልንገርህ በደንብ ምን ያደርግልኛል? ቴንኪው ምን ያደርግልናል? ኦኬ ድንግል ማርያም ቤዛ ናት ብላ ቤተክርስቲያን ስታስተምርና እኛ ስንረዳ ምን ብለን እንድንረዳ ያደረገችው? ምትክ ናት ብለን እንድንረዳ ያደረገችው። የማ ምትክ? የሔዋን ምትክ። በምን የተነሳ? ሔዋን ኮዝ ናት፣ ምክንያት ናት። ገባ? ለዓለሙ ኃጢአት መሆን ምክንያት ናት። ለማን የተነሳ? ለአዳም የተነሳ። ማርያም ደግሞ ድንግል ማርያም ደግሞ ምክንያት ናት፣ ምክንያተ ድኅን ናት። በማን የተነሳ? አዳምጠኛ በመውለድ የተጻፈውንም አብረህ መጽሐፍ ቅዱስ ላይ ምክንያት እንደሆነች የተጻፈውን አብረህ ግለጽልኝ። ድንግል ማርያም ኢየሱስ ክርስቶስን በመውለዷ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታዬ እናት ተብላ ተነግሯታል? አልተነገራትም? የጌታዬ እናት ተብሎላታል? አልተበለላትም? ኤልሳቤጥ ብላለች። ቴንኪው ኤልሳቤጥ እንደዛ ብላ ተናግራለች። ኢየሱስ ክርስቶስ በድንግል ማኅፀን ውስጥ መጥቶ በመወለዱ የዓለሙ ኃጢአት ይቅርታን አግኝቷል? አላገኝም? በደንብ አግኝቷል። ቴንኪው በኢየሱስ ክርስቶስ በመወለዷ ኢየሱስ እንዲወለድ ማርያም ምክንያት ናት? ምክንያት አይደለችም? ኢየሱስ እንዲወለድ ማርያም ምክንያት ናት? ምክንያት አይደለችም? እግዚአብሔር ነው። ምክንያቱ ማን መሰለህ? እግዚአብሔር ስለፈቀደ እንጂ ማርያም ምክንያት ስለሆነች አይደለም። ማርያም ባትኖር ነው። ማርያም ምክንያት ስለሆነች አይደለም። አሁን ምትለኝ እኮ መስቀል ላይ ኢየሱስ ክርስቶስ ኢየሱስ ሰው ነው። ጠየከኝ አይደለ? አገር አያንሰው ወይ? ስለዚህ መስቀሉ ምክንያት ነው ልትለኝ ነው? ለክርስቶስ መሰቀል ነው ኃጢአተኞች የሚሰቀሉበት እንጂ ኢየሱስ ንጹሐን የሚሰቀሉበት ቦታ አልነበረ። ክርስቶስ ለኃጢአተኞች ቦታ ስለወሰደ እንጂ ወደ ማርያም ናልኝ። አዎ፣ ስለዚህ አንተ የምትለው ምክንያት አይደለችም። ለእኛ መዳን ምክንያት ካልሆነች ማርያምን ተጠቀመ በለኛ። ለምን? በጣም ጥሩ። በሰው ልጆች እግዚአብሔር አምላክ አንድያ ልጁን ሲሰጠን ምንድን ነው? ሰው ሁሉ ኃጢአተኛ ነበር ቢል በሰው ልጅ ምን አልደረገም? ትክክለኛ የሆነ እውነተኛ የሆነ እግዚአብሔርን የሚያስደስት የሰው ልጅ አላገኘም። ስለዚህ ምን አደረገ? ራሱ ኃያል የሆነው አብ አለ፣ ወልድ አለ። ቃል የሆነውን ወልድን ወደ ስጋ ቀይሮ በሰውነት አምጥቶ ኃጢአታችንን በሙሉ ለማሰብ በማስጋ ተቀየረ። በማስጋ ጠየቀኝ እኮ በማስጋ ተቀየረ። እግዚአብሔር ነው ያንን ያደረገው እንጂ ማርያም በማስጋ ተቀየረ። እግዚአብሔር በማስጋ ኢየሱስን አመጣው። በማርያም ስጋ። ለምን? እሷ ስለፈለገች አይደለም። እሷም ስለፈለገች አይደለም። በማርያም ስጋ ለምን አደረገ? በጣም ጥሩ ነገርኩ እኮ። በሰው ልጅ ተወልዶ ጌታችን አምላካችን ኢየሱስ ክርስቶስ በሰው ልጅ ተወልዶ ፍጹም ሰው ፍጹም አምላክ ሆኖ ምን አደረገ? እኛን ለማዳን ምክንያቱ በማበኩል መጥቶ ልነግር ነው። ምክንያቱ እኛን ለማዳን እንጂ ለማርያም በማን በኩል መጥቶ ነው ያዳነን? በማን በኩል መጥቶ አዳነን? የማን ስጋ ወስዶ አልኩ። የማን ስጋ በኩል አልኩ። ለምን ወሰደ የማርያም ስጋ? ምክንያት ስለሆነች ምክንያት ናት። እስቲ ምክንያት ናት በርሲ ምክንያት ነው። የማርያም ስጋ ብሏል። ኢየሱስ አዳምጠኝ፣ አዳምጠኝ። ኢየሱስ ሰው የሆነው የማርያምን ስጋ በመውሰዱ ነው ሰው የሆነው። በጣም መልካም። እዚህ ጋር ልንገርህ፣ ማርያም ለክርስቶስ መወለድ ምክንያት ናት የሚለውን ከመጽሐፍ ቅዱስ አምጣልኝ። ኢየሱስ ክርስቶስ ግን መጽሐፍ ቅዱስ ስላሴ የሚል አምጣ። ስላሴ የሚል አንተ ነው ያልከኝ እኮ እኔ አይደለሁም። ወደ ምን ትሸሻለህ? አትሸሻ። አያርለ
አሁን እኛ ኦርቶዶክሳውያን አንተ ያልከኝ እኔ ያላልኩም። ማርያም ድንግል እኔ ብላ አመጣልህ ነበር። እሺ አንድ ብቻ አዳምጥ። ድንግል ማርያም እኔ ምክንያታዊ ማርያም ብለህ ምክንያታዊ ናት ስንል ለድነት ምክንያታዊ ናት። አዳምጥኛ አንድ ብቻ ለድነት ምክንያታዊ ናት ስንል ኢየሱስ ክርስቶስ ከእሷ ስጋን ወስዶ ነው። አይ ተካፍሎ ነው፣ ነስቶ ነው። በመንሳቱ አንድ ብቻ አዳምጥ፣ ትቀጥላለህ። በመንሳቱ ስጋን በመንሳቱ ሰው ሆነ። ሰው ካልሆነ ደግሞ እኛ መዳን አንችልም። ሰው የሆነበት ዋናው ምክንያት ማናት? ማርያም ናት። ሰው የሆነበት ምክንያት ዋናው እግዚአብሔር አምላክ ስለፈቀደ። ያለ ማርያም ሰው ይሆናል ኢየሱስ? አዎ የነበረ ያለ እናወራለን። የነበረ ያለ እሱ ቃል ነው። እሱ መለኮት ነው። እሱ መለኮት ከሆነ ቆይ ኢየሱስ ያለ ማርያም ሰው መሆን ይችላል? መለኮት ላይ ፎከስ አድርግ። ኢየሱስ ሰው የሆነው መለኮት አልገባህም አንተ። አዳምጠኝ። ኢየሱስ ሰው የሆነው ያለ ማርያም ነው ወይ? ያለ ማርያም ሰው መሆን ይችላል ኢየሱስ? ማርያምንማ እንዲሆን ያደረገው እግዚአብሔር አምላክ ነው። እግዚአብሔር ያድርገው። ማርያም በፍላጎቷ ነው፣ እግዚአብሔር ስላለ። አዳምጠኝ፣ አንድ ብቻ አዳምጠኝ። እግዚአብሔር ያድርግ፣ ይፍቀድ። እግዚአብሔር ፈቀደ፣ ኢሶኬ፣ አንከራከርም። እግዚአብሔር ቢፈቅድ፣ ኢየሱስ ክርስቶስ ግን ሰው የሆነው ያለ ማርያም ነው ወይስ በማርያም ነው? ሰው የሆነው በእግዚአብሔር ነው፣ በሱ አይደለም። ጂሰስ ክራይስት ስጋ ከማን ያመጣው? ስጋን ከማን ያመጣው? ስጋን ከማን ያመጣው? እሺ ስጋን ከማን ያመጣው? እግዚአብሔር አምላክ። ስጋን ከማን ነው ያመጣው? እግዚአብሔር ከሰው እንኳን ይኸውልህ፣ ከሰው ለመወለድማ ምን ያደርግ መሰለ? ከዮሴፍ ተወልድ ነበር። አየህ፣ በእግዚአብሔር ፍቃድ እንጂ ከዮሴፍ ተወልደው ነበር። ያለ ወንድ ፍቃድ የእግዚአብሔር ልጅ ሆኖ እኮ ነው የመጣው። ያለ ወንድ ፍቃድ የእግዚአብሔር ልጅ ሆኖ መጣ። ከድንግል ማርያም ደግሞ ስጋን ነሳ። ያለማ ፍቃድ ቆይ የእግዚአብሔር ፍቃድ አለበት። ከድንግል ማርያም የእግዚአብሔር ፍቃድ ቢኖርበት ደግሞ ከድንግል ማርያም የወሰደው ስጋ ፍቃድ ነው እዛ ጋ ያለው። ከድንግል ማርያም የወሰደው ስጋ ሰው ያደርገዋል አያደርገውም? ያደርገዋል አልኩህ እኮ። እሱ ሰው ካደረገው ማርያም ያለ ማርያም ኢየሱስ ሰው መሆን ይችላል አይችልም? ሁልጊዜም አልኩህ። ያለ ማርያም ኢየሱስ ሰው መሆን ይችላል አይችልም? ምን አይነት ጥያቄ ነው? አንተ አሁን ያልከው ምን መሰለ? አንተ አሁን ምን ለመሰለ የኢየሱስ ክርስቶስን ስራ ሌሎች ተጨማሪ ሰው አላልኩም። ወደዛ ለመሄድ ነው የምትንፏቀቀው። ስራ ራሱ የፈጸመው ነው። መጽሐፍ ቅዱስ ምን ይል መሰለ? ማንም መፈጸም አይችልም። ስማኝ የሚለው መጽሐፍ ቅዱስ አንተ የምትለውን እኔም ማወራ መቼ ነው የምታስተነፍሰኝ? ጌታ ወይ ድረስ ሜሮሎጂ ላይ ያለው ነው ማወራ። መጽሐፍ ቅዱስ የሚለውን ልንገርህ። አንተ የምትለውን ለአንተ ብዬ ነው። አዳምጠኝ፣ የምሬ ነው የምልህ። አትሳ ዓለም ስጋ ሆነ የሚለው ከእሱ አይቀደመ ነው አይደለም? አዳምጠኝ። ቃል መጀመሪያ የነበረ ነው። አልፋ ነው ኦሜጋ ነው። ዓለም ስጋ ሆነ ያለው ቃል ስጋ እንደሚሆን ማርያም ኖረች አልኖረች ኢየሱስ ይሆናል ስጋ። ቆይ አሁን ኢየሱስ ይሆናል ስጋ ምናምን አለ። እኔ ማወራ ግልጽና ማርያም ፍጡር ናት፣ የትም ልትወስዳት አትችልም። እኔ የማርያም ፍጡርነት አልካልኩም፣ የማርያም ፍጡርነትን አልካልኩም። ነገር ግን ምክንያታዊ ዲን ማለት ስማኝ፣ ቤዛ ማለት ምክንያት ነው ብዬ ልተረጉምልህ ስለፈለግኩ ነው እኔ ያመጣሁልህ። ከተቀበልክ ተቀበል፣ ካልተቀበልክ አም ሶ ሶሪ። አየህ፣ ቤዛ ምክንያት ነው። ቃል ስጋ ምክንያት ማርያም እኛ ለመዳን ምክንያት አይደለችም። ቤዛ ማለት ትርጉሙ ቤዛ ትርጉሙ ምክንያት ነው። ማርያም እኛ ለመዳን ምክንያት እንደገና ዋጋ ነው፣ ገንዘብ ነው። ገባ? ሁሉ ነገር ነው ምክንያት። ማርያም እኛ ለመዳን ምክንያት ትሆናለች ወይ? ዮኒዬ በጣም ነው የማመሰግነው። ይህን አብሰልስል። የማርያም ቤዛነት ግን ከዚህ የተነሳ ነው። ቴንኪው። ይሄ እንዲቀይር አያስፈልግም። ራሳቸውን አናግራቸው። ስማኝ፣ ራሳቸው አቡነ ገብርኤልን አንተ ወንድ ጀግና ኮንክ አቡነ ገብርኤልን እቤት አስጠርተህ ከፈለግ እኔ ጴንጤ የሆንኩት በእርሶ አስተምሮ ነው እንዲህ ብሎ ስላሉ ነው። እርሶን ጥሪ ከሰሙ አቡነ ገብርኤል ቢመጡ ደስ ይለኛል። እሺ፣ የድንግል ማርያምን ቤዛነት ያምናሉ አያምኑም ብለህ ጠይቃቸው። ለምን እሳቸው ከሆነ ያበሩልህ ማለት ነው። እሳቸው የሚነግሩን ስማና አቡነ ማትያስን ጨምሮ
ጳጳሳቶችን ሁሉ ይቅርታ ጠይቀ ቄዳርን ወስደ ወደ እናት ቤተክርስቲያን እንድትገባ ምኞቴ ነው። አመሰግናለሁ። ወዳለሁ ድኛለሁ አባቴ። እግዚአብሔር ሲልከው ብቻ ነው ማርያምን ያወቃት። ስለዚህ አሁን ገብርኤል ያቀኛል ብትል እኔን አያቀኝም፣ ገብርኤል ሚካኤል አያቀኝም። ምክንያቱም መለኮት አይደለም። መለኮት ያልሆነ እኔን ማወቅ አይችልም። የፈጠረኝ አምላክ እንጂ ያልፈጠረኝ ሊያቀኝ አይችልም። ስለዚህ ፍጡር አይችልም፣ መልአክ አይችሉም። እግዚአብሔር ሲልከው እዚህ ቦታ ሂድ ሲለው ግን ይላካል። ስለዚህ ምን አለ? ይኸው ከሚለው ከዳዊት ወገን ለሆነው ዮሴፍ ለሚባለው ይኸውልህ ዮሴፍ ለሚባል ሰው ወደ ታጨች አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ምን ይላል? ድንግል ናት፣ ማርያም ነው ስሟ ነው የሚለው። ምንም እንትን ያለለው። ከዛ ሰላምታውን ከእግዚአብሔር ስለመጣ ትህትናውን ቅዱስ ገብርኤል ላሳያችሁ እዚህ ጋር። እሷም ባየ ምን አለ? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። ማ ከአንቺ ጋር ነው? ጌታ ከአንቺ ጋር ነው። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ሰላምታ ነው ብላ አሰበች ነው የሚለው። አሁን ተልኳል። ሙሉ የእሷን ሀሳብ ቅዱስ ገብርኤል ያውቀዋል። ተልኳል። ሙሉ ነገር ይዞ ነው የሚመጣው። ከዛስ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት በእኔ ፊት አላለም፣ በእኔ ፊት አላለም። ባሪያም እንደሆነ እዛ ላይ ይነግራታል። በእግዚአብሔር ፊት ነው የሚለው። ምን አለ? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። በእግዚአብሔር ፊት ጸጋ አግኝታለች። ከዛ እነሆም ትጸንሻለሽ ነው ያላት። ትጸንሻለሽ። የእሷ ፈቃድ የለበትም፣ ጨርሶ የለም። ትጸንሻለሽ አላት። ወንድ ልጅም ትወልጃለሽ አላት። የሚወለደውንም ነገራት፣ እንደምትጸንስም ነገራት። ከዛ ስሙንም ኢየሱስ ትይዋለሽ። ከነ ስሙም ነው የነገራት። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ስትወልጂው ኢየሱስ ትይዋለሽ ነው ያላት። የእግዚአብሔር ትእዛዝ ነው፣ የእሷ አይደለም። ለምን? ፈጣሪያችን ስለሆነ እኛን ማዘዝ ስለሚችል ማድረግ ስለሚችል ማዘዝ እኛን እግዚአብሔር አምላክ ስለሚችል ይህንን ያደርጋል። ከዛስ እርሱ ታላቅ ይሆናል። ስለማን ነው የሚያወራው? ስለ ማርያም ነው እዚህ ጋር ወይስ ከእሷ ስለሚወለደው ነው የሚያወራው? ምን ይላል? እርሱ ታላቅ ይሆናል። ኢየሱስ የእግዚአብሔር ልጅ ታላቅ ይሆናል። የልዑል ልጅም ይባላል። ጌታ አምላክም የአባቱን ዳዊት ዙፋን ይሰጠዋል። ይሄ ሁላ የሚነገረው ስለ ኢየሱስ እንጂ ስለ ማርያም አይደለም። ስለ ማርያም የተነገረው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ኢየሱስም ትይዋለሽ። ትእዛዝ ነው። ከዛ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። አያችሁ? የእግዚአብሔር ትእዛዝ እንጂ የተፈጸመው የማርያም ትእዛዝ አይደለም። የማርያም ትእዛዝ ቢፈጸም ኖሮ የስ ማርያም አማላጅ ናት ብለህ ማውራት ትችላለህ። ምን ማለት ትችላለህ? እዚህ የተፈጸመው የእግዚአብሔር ቃል ነው። የእግዚአብሔር ወንጌል ኢየሱስ ነው። ስለዚህ ከዛ ምን ይላል? ማርያምም መልአኩን ወንድ ስለማላቅ እንዴት ይሆንልኛል? ትክክለኛ ጥያቄ ነው። እንደ ወንድ አታውቅም። ዮሴፍ እጮኛዋ ነው። በዛ ዘመን ደግሞ ደጉ ዘመን ስለነበረ እንኳን በዛ ዘመን በነማየ ዘመን ድንግል ሆና ነው ሴት ልጅ የምታገባው። ድንግል ሆና ነው ሴት ልጅ የምታገባው በነማየ ዘመን። አሁን መንገደኛ ሁላ ነው የሚያገባው። የአልጋ ፍቅር ባልጓል፣ ረክሷል። አልጋ ማንም ተጫውቶባቸው ነው። ወንዱም ሴቱም ባለጌዎች ነን፣ ወራዶች ነን፣ የጌታ ክብር የጎደለንን። ማንም መንገደኛ ጋር ሲተኛ ቆይቶ ነው የሚያገባው ፈጣሪ በሚያውቀው። ስለዚህ በዛ ዘመን ግን በነማየ ዘመን እንኳን በድንግልና ነው የሚያገቡት። ሰው ወደ እንትን እንምጣ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ነው። እሷ አይደለችም። እሷ መጠበቅ አትችልም፣ ምንም ማድረግ አትችልም። እዚህ ጋር እንኳን እሷ አይደለም የጠበቀችው። ምን ይላል? ምን አለ? መልአኩም መልሶ እንዲህ መንፈስ ቅዱስ በአንቺ ላይ ይመጣል። በመንፈስ ቅዱስ ነው የሚመጣው። በእሷ ፈቃድ የለበትም። ዲስ ናትን እሷ ያደረገችው መንፈስ ቅዱስ ነው የሚመጣው። ምን ይላል? መልአኩም መልሶ እንዲህ አለ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ሁሉን ነገር ማን የሰራው? እግዚአብሔር አምላክ ነው።
ይሄንን ነገር ያደረገው እግዚአብሔር አምላክ እንጂ ማርያም አይደለችም። ሰው ሁልጊዜ አሁን የሚያስቁኝ ሰለስቱ ደቂቃን ቅዱስ ገብርኤል ከእሳት ታደጋቸው ብለው ይላሉ። እሱ አይደለም፣ እግዚአብሔር ነው ያደረገው። የእግዚአብሔርን ስራ ለሌሎች ይሰጡና ግራ የሚጋቡት እነዚህ ሰዎች ናቸው። ለተላላኪዎች ነው ክሬዲት የሚሰጡት። የእግዚአብሔር ቅድስና ነው እዚህ ጋር ያለው። ስለ እግዚአብሔር ስለ ልጁ ነው የሚያወራው። የማርያም ነገር አልቋል እዚህ ጋር። ስለዚህ ትሄዳለህ። ምን አለ? እነሆም ዘመድሽ አለ። ከዛ በኋላ እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ትጸንሳለች፣ ለእርሷ መካን ትባል ለነበረችው ይህ 6ኛ ወር ነው አለ። ነገራት፣ እንድታምን ማለት ነው። ነገራት። ወደዛው ጸነሰች፣ እዛው ስለ ኤልሳቤጥ ነገራት። ከዛ እሷ ወደ ኤልሳቤጥ ነው ቀጥታ የምትሄደው። ቀጥታ መንፈስ ቅዱስ ነው። ከዚህ በኋላ መንፈስ ቅዱስ በቅድስና ያሉትን ይፈልጋል፣ ያገናኛል። ስለዚህ የእግዚአብሔር ቅድስና የልዑል ልጅን የእግዚአብሔርን ልጅን ስለጸነሰች መንፈስ ቅዱስ እንደሚጠብቃት መንፈስ ቅዱስ እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ መንፈስ ቅዱስ ያለው ሰው ሲመጣ ኢሚዲየትሊ ምንድን ነው ያለችው? የጌታዬ እናት እንዴት ወደ እኔ ትመጣለች? ከዛ በፊት ብላለች እንዴ ኤልሳቤጥ? ከዛ በፊት እኮ ይተዋወቃሉ፣ ዘመዳሞች ናቸው፣ ይገናኛሉ፣ ሰላም ይባባላሉ። እንደዚህ ያለ ቅድስናዎች ምንም ነገር የለም። ኢየሱስ ያለበት ነገር ሲኖር ግን ሁሌ ቅድስና አለ። ኢየሱስ ክርስቶስ ሲኖር ሁልጊዜ ቅድስና አለ። እኔ ቅድስት ድንግል ማርያምን ለማውረድ አይደለም፣ ኢየሱስን ግን ከፍ ለማድረግ ነው። በኢየሱስ ስራ ላይ በእግዚአብሔር ልጅ ስራ ላይ የማመቻቸው ማንም የለም፣ ተጨማሪ የለም፣ ማንም አይመጣም። አታመቻምቹ። የኢየሱስን ምክንያት እግዚአብሔር የሰጠውን ትእዛዝ ምክንያቱ ማርያም ናት እያልክ ልታመጣልኝ አትችልም። ምክንያቱ እኛን ስለወደደን እንዲሁ በነፃ ሊያድነን ስለፈለገ እንጂ ስለ ማርያም ብሎ አይደለም። ኢየሱስ ክርስቶስ የመጣው ስለ ማርያም ብሎ አይደለም፣ ስለ ማርያም ብቻ አይደለም፣ ስለ ሁላችንም እንዲሁ ዓለምን ወዷልና ይላል። እንዲሁ ዓለምን ወዷልና ነው የሚለው። ስለዚህ እናንተ የምትጨምሩበት የምትቀላቅሉበት ነገር አፈር እየከተታችሁ ወንጌላችሁ እየተበላ ወንጌላችሁ ውሸት የሆነ ነቅላችሁ እንድትወጡ ነው የሚሆነው። ስለዚህ ምን አለ? ከዛ ምን አለ? ለእግዚአብሔር ምን አለ? ለእግዚአብሔር የሚሳነው ነገር የለምና አለ። ማርያምም እነሆኝ የጌታ ባሪያ አለችው። የጌታ ባሪያ ስለ እሱ አይደለም የምታወራው፣ እንደ ቃል ይሁንልኝ አለችው። ምን አለ? እነሆ የጌታ ባሪያ። የጌታ ባሪያ ማለት የጌታ አገልጋይ ማለት ነው። እንደ ቃል ይሁንልኝ። መልአኩም ከእርሱ ሄደ፣ አለቀ። ስራውን ሰራ፣ መልእክቱን አደረሰ። ቦም ቅዱስ ገብርኤል እግዚአብሔር ፊት የሚቆም መልአክ ነው፣ ወደ ነበረበት ተመለሰ። ማርያም ያንን ይዛ ምን አደረገች? መንፈስ ቅዱስ ማንን? ኤልሳቤጥን እንድታገኝ ነገራት፣ ነግሯታል። እንግዲህ ምን አለች ማርያም? በዛ ወራት ተነስታ አለ። ማርያምም በዚያ ወራት ተነስታ ወደ ተራራማ ሀገር ወደ ይሁዳ ከተማ ፈጥና ወጣች። ለምን ወጣች? እኔ ውስጥ ኤልሳቤጥ ከዛ ምን ሆነች? ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። እንግዲህ ቅድስት ድንግል ማርያም ማንን ይዛለች? ኢየሱስን ጸንሳለች። የልዑል እግዚአብሔር ኃይል አለ፣ መንፈስ ቅዱስ አለ፣ የልዑል ኃይል ይጸልልብሻል ተብላለች። ስለዚህ ማንንም ሰው ሰላም ባለች ቁጥር ምንድን ያ መንፈስ ቅዱስ አብሮ ነው ያለው እና ሰላም ስትላት ያ መንፈስ ቅዱስ እዛ መንፈስ ላይ ነው ያረፈው። ከዛ ምን አለች? ወዲያውን አልነገረቻትም ማርገሷን መጸነሷን። ማርያምም አታውቅም ነበር ስለ ኤልሳቤጥ። ኤልሳቤጥም ስለ ኢየሱስ ቅድስት ድንግል ማርያም መጸነሷን አታውቅም ነበር። መንፈስ ቅዱስ ግን በመንፈስ ሲሆን ታውቃለ። ምን አለች? ወደ ዘካርያስ ቤት ኤልሳቤጥን ተሻለ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሷ በማጸኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ልጠይቃችሁ፣ ኤልሳቤጥ ከዚህ በፊት ሰላምታ ተሰጣጠው የለ እንዴ? ከቅድስት ድንግል ማርያም ጋር ሰላም ነች ወይ? ዘመዳሞች ናቸው። ሀይ ይባባላሉ፣ ይገናኛሉ፣ ሰላም ይባባላሉ። ሰላምታ ነበራቸው። መንፈስ ቅዱስ ነበራቸው። ስለ መንፈስ ቅዱስ የሚያውቁት ነገር አለ። መንፈስ ቅዱስ ጠብቋቸዋል ነው። መቼ ነው የሆነው? ኢየሱስ ክርስቶስ ከተጸነሰ በኋላ ከምኑ ከሁሉም ነገር ጠባቂ ስለሆነ ነገረ። ወዲያው ምን አለች ኤልሳቤጥ? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። ለምን ሞላባት?
ምክንያቱም ቅዱስ ገብርኤል እንደተናገረው እንደነገራት መንፈስ ቅዱስ ብሎ ነግሯታል። ላይ እናንበው ምን አለ? ወንድ ስለማላውቅ እንዴት ይሆንልኛል ስትል ቅድስት ድንግል ማርያም ወንድ ስለማላውቅ እንዴት ይሆንልኛል ስትል ይኸው እዚህ ጋር አለ። ምን አለች? እርሷን ባየችው ጊዜ መልአኩም እንዲህ አላት፣ ማርያምም ሆይ በእግዚአብሔር ምናምን አለ እነሆ ወንድ ልጅ ስለማላውቅ ትላለች። እዚህ ጋር ይኸውላችሁ እነሆም ትጸንሻለች ወንድ ልጅም ትወልጃለች ነው የሚላት። ስሙም ኢየሱስ ትይዋለች ነው። ምንም ጭቅጭቅ የለ፣ በሳፋጣ የለ፣ ምን የለ። ከዛ ምን አለች? እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን ዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም ይላል። መልአኩን ምን አለችው? እሷ ወንድ ስለማላውቅ እንዴት ይሆንልኛል? ይሄ መንፈስ ቅዱስ እንጂ የወንድ ጉዳይ አይደለም። አታውቅም ቅድስት ድንግል ማርያም በዚህ ሰዓት ምንም የምታውቀው ምስኪን ሴት ናት። የአገልጋይ ናት የቤተ ክርስቲያን። ከዛ ምን አለ? መልአኩም መልሶ እንዲህ አለ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልብሻል። አየህ፣ መንፈስ ቅዱስ በማርያም ውስጥ አለ። በማ ምክንያት? በኢየሱስ ክርስቶስ ምክንያት። ከዛ በፊት ሰላም ሲባባሉ ምንም አይነት ነገር የሌለው መንፈስ ቅዱስ ከመጣ በኋላ ግን ነገሮቻችሁን ይገለብጡታል። ነገሮቻችሁን በክርስቶስ ያደርጉታል። ነገሮቻችሁን ምን ያደርጋል? ሁሉ ያስተካክለዋል። ስለዚህ ወደ ታች ስንመጣ ሰላምታ ስታረግ ምንድን የሆነችው? ምን አለቻ? በታላቅ ድምፅ ምን አለች? ኤልሳቤጥ ማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ ይኸው በታላቅ ድምፅም ጮኻ አንቺ ከሴቶች መካከል የተባረክሽ ነሽ። ማ ያለውን? ቅዱስ ገብርኤል ያለውን ነገር ደግማ ማለቻት? ኤልሳቤጥ አለቻት። ይሄ ከመንፈስ ቅዱስ መሆኑን የምታውቁት ቅዱስ ገብርኤል ይህንም ብሎታል፣ ኤልሳቤጥ ደግማ አለችው። ስለዚህ የእግዚአብሔር ነገር ደጋግማ ብትናገር አንድ አይነት ነው፣ የሚቀየር ነገር የለም። እግዚአብሔር ያደረገው ነገር፣ እግዚአብሔር የሚለው ነገር አንድ አይነት ነው፣ ተመሳሳይ ነው። ስለዚህ ማርያም ምን አለች? ኤልሳቤጥ በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። በው ናው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይው የማናት? የጌታ ጌታን ስለያዘችው ከዚህ በፊት ትመጣለች። ከዚህ በፊት አብረው ቤተክርስቲያን ያገለግላሉ። ከዚህ በፊት ብዙ ነገር ያደርጋሉ። አሁን ግን ተለዩ። ጌታ ነው ያስከበራት ማርያምን፣ በእሷነቷ አይደለም። ጌታ ከፍ አድርጓታል፣ ሌቭሏን ከፍ አድርጎታል። ማመኖሩ ኢየሱስ ክርስቶስ ያለበት ሌቭላችሁ በሙሉ ከፍ ይላል። የኢየሱስ መንፈስ ቅዱስ ሲኖራችሁ፣ በውስጣችሁ መጽናኛ መንፈስ ቅዱስ ሲሰጣችሁ፣ ሌቭላችሁ ጣራ ይነካል። ማንም የማይደርሰው ኢነርጂ ይኖራቸዋል። ገስዋት ከዛ እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት። በቃ ያመነች ከኛ እንኳን እኛ አይደለንም። ማርያምን ሲላት ያመነች ብጽዕት ናት። በቃ የምታምን ሴት በጌታ በኢየሱስ ክርስቶስ የሚያምን ማንም ሰው ወንድ ብፁዕ ነው፣ ሴት ልጅ ብጽዕት ናት። ማመን ነው ከኛ የሚጠበቀው። ቅድስት ድንግል ማርያም ያንን አምናለች። አላምንም አልቀበልም ብትልስ ጌታ መወለዱን ያቆማል? አይወለድም ነበር? አያደርገውም ነበር? ወይስ ምን ያደርግ ነበር? ልክ እንደ ዘካርያስ እኔን ከጠየቃችሁኝ አልልም ብትል አፏ እንደ ዘካርያስ ይዘጋው ነበር ነው ምለው። እንዴት ዘካርያስን ሲዘጋ አይቻለሁ? ምክንያቱም በቤተ መቅደስ ገብቶ ዘካርያስ ሊቀድስ በሚስተካከልበት ጊዜ ዕጣኑን ሊያጥን በሚልበት ጊዜ የጌታ መልአክ መጣና ነገረው። እነሆ በጌታ እኔ በእግዚአብሔር ፊት የሚቆም ነው ቅዱስ ገብርኤል ነኝ። ምን አለው? ጸሎትህ ተሰምቷል። ስለዚህ ወንድ ልጅ ትወልዳለህ፣ ልጁንም ዮሐንስ ትለዋለህ ብሎ ሲነግረው እንዴ ሚስቴ እኮ አርጅታለች የሚል መልስ መለሰለት። ልጅ እስኪወለድ አፍ ተዘግቷል አለ። አላቆመም። የእግዚአብሔር ቃል ይፈጸማል። ወደድንም ጠላንም ይፈጸማል። ይፈጸማል። ጌታ ይፈጽመዋል። ምን አለው? ልጅ እስኪወለድ ዲዳ ትሆናለህ አለው። ዲዳ ነው የሆነው እንጂ መፈጸሙ አይቆምም። የኢየሱስ ክርስቶስ የእግዚአብሔር ስራ መፈጸሙ አይቆምም። እኔ ስለፈለኩ እኔ ስላልፈለኩ አይደለም። ለምን ትንቢተ ዮናስን ማምጣት ትችላላችሁ። ነብዩ ዮናስ አልፈልግም አለ።
ነብዩ ዮናስ እነዚህ ሰዎች የሚሰሙ አይደለም ብሎ በታንኳ ወደ ሌላ ሀገር ሊሄድ ሲል ምንድን ያደረገው ጌታ እግዚአብሔር አምላክ ምንድን ያደረገው? ነብዩ ዮናስን በዛ ታንኳ ሲሄድ እዛ ላይ ማዕበል ነው ያመጣው። ዮናስ የሚያውቀው ነገር የለም። ለጥ ይበሉ ብሏል፣ ተኝቷል። ከዛ ተሸብረው ሲሉ እንዴ ዮናስ ተኝታል እንዴ? ምን እያረክ ነው? እኛ እኮ ይኸው ልንሰምጥ ነው ብለው ሲሉት ትዝ አለው። ጌታ ያለው ወይኔ እኔ ነኝ አለ። እኔ ነኝ፣ ወርውሪን፣ በሰላም ትገባላችኋል። በፍጹም አናደርገውም አሉት። ከዛ እጣ ተጣጣሉና ምንድን ነው የሆነው? ለእኔ ነው የሚደርሰው አለ። 100% ኮንፊደንስ ኖሮት የእኔ ጌታ ልከኛ ነው፣ 100% ለእኔ ነው የሚደርሰው አለ። እጣ ሲጣጣሉ እውነትም ለዮናስ ለነብዩ ዮናስ ደረሰው። ሲጥሉት ወደ ባህር ታንኳቸው መርከባቸው ቀጥ ብሎ መሄድ ጀመረ። ዮናስ በአሳ ነባሪ ተዋጠ። አሳ ነባሪ እኮ ጸጥ የሚያደርግ ነው፣ አርጎ የሚያጸዳ ነው። አሳ ነባሪ ምንድን ነው ያደርገው? ወስዶ 3 ቀን 3 ሌሊት አስጹሞት ወደ ነነዌ ነው የተፋው። ነነዌ ላይ ተፍቶ ምን አደረገው? የእግዚአብሔርን ቃል ወደድንም ጠላንም እንዲናገር አድርጎታል። ዘካርያስ ወደደም ጠላም ዮሐንስ ተወልዷል። እሱ ወደደም ጠላም ቅድስት ድንግል ማርያም አላረግም ብትለው ያ ነገር ይፈጸማል። እምልህ እግዚአብሔር ያደርጋል፣ እግዚአብሔር ይፈጽማል። እኛም አልነው አላልነው እግዚአብሔር እውነትን ይናገራል። ስለዚህ በቅድስት ድንግል ማርያም ላይ በብዛት የኦርቶዶክስ ወንድምና እህቶች እሷ ምክንያት ናት ብትል በአሎም ብትል እግዚአብሔር ያደርገዋል፣ ይፈጽመዋል። ስለሚችል የኔ አባት ይችላል፣ ስለሚችል ያደርገዋል። ስለዚህ ምን አደረገ? ማንን አሳይቶናል? ነብዩ ዮናስን አሳይቶናል። አላደርግም፣ አልሄድም፣ አልናገርም፣ ያንተ የተናገርከውን ትንቢት አልነግራቸውም ያለውን አስነግሮታል። ዘካርያስ በሽምግልናው አልወልድም መውለድ የማይችሉ ባልና ሚስቶች ከኤልሳቤጥ ጋር እንዲወልድ አድርጓል። እኔ ሽማግሌ ነኝ ቢል ራሱ ይነዋ የምናገረውን ስላላመንክ ልጅ እስኪወለድ ድረስ አፈ ዲዳ ይሆናል ብሎ ነግሮት ልጁ ተወለደ። ዮሐንስ፣ ቅዱስ ዮሐንስ ተወለደ። ክብር ለኢየሱስ ይሁን። አሁንም ቅድስት ድንግል ማርያም አላርግም ብትል እንደነገርኳችሁ እሱ ያደርገዋል። እግዚአብሔር ባለው ቃል የሚገኝ ነው እንጂ እኛ ስለፈለግን እኛ በምንፈልገው መንገድ ልናሰራ ልናደርገው አንችልም። የሚመርጠው እግዚአብሔር ነው፣ የሚሾመው እግዚአብሔር ነው፣ የሚያደርገው እግዚአብሔር ነው፣ ፈጻሚው እግዚአብሔር ነው። ከኛ የሚፈልገው ማመን ብቻ ነው። እመን ትድናለ ነው ቃሉ የሚለው። ክብር ለኢየሱስ ይሁን። እመን ትድናለ እንጂ ስራ ትድናለ፣ በምክንያት ትድናለ እየተባለ የተጻፈ ነገር ብዙ ጊዜ ለምኖች ለደካሞች ለሚወድቁ ሰዎች ምክንያታቸው ይሄ ነው። ወድቀው የሆነች ጾም ስለ ጾሙ ብቻ የሚድኑ የሚመስላቸው ብዙ ደካማ ሰዎች አሉ። ከነሱ ነው ጌታ ኢየሱስ ክርስቶስ እረፉ ያለን። ምን ብሎ? ሸክማችሁ የከበደው ወደ እኔ ነው፣ በእኔ እመኑ አሳርፋችኋለሁ አለ። ክብር ለኢየሱስ ይሁን። አሳርፋችኋለሁ። ደሴ የእሱ ቃል እሱ ነው እንጂ በምክንያት አድርገህ እንድትመጣብኝ በኢየሱስ ክርስቶስ በማመን እንደምድን እሱ እየነገረኝ አንተ ልትቀላቀልብኝ፣ ሰው ልትጨምርብኝ፣ የሆነ ነገር ልትጨምርብኝ የምታመጣውን ኢየሱስ ይዘጋዋል። ክብር ለሱ ይሁን። ከዛ ምን አለች? እሷ ራሱ ስትናገር ቅድስት ድንግል ማርያም እንዳይጋጭባት ነገሩ ክላሽ እንዳያረግባት ምን ብላ ተናገረች? ተመጻደቀች ወይስ ባሪያ ነኝ የተዋረድኩ ነኝ ብላ ለእግዚአብሔር አምላክ ምስጋና ቀረበች? እንዘግባ ምንድን ያለችው? ማርያምም እንዲህ አለች ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ነው። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። ማንን? ጌታን ታከብረዋለች። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። በአምላኬ በመድኃኒቴ ሐሴት ታደርጋለች። ከዛስ የባሪያይቱን ውርደት ተመልክቷልና። የማንን ውርደት? የባሪያይቱን። እኛ ወራዳንን የማይገባኝ ነኝ፣ አንተ መድኃኒቴ ግን ተመልክተኸኛል፣ እኔ አይገባኝም፣ ኃጢአተኛ ነኝ፣ ወራዳ ነኝ ብላ ትሁት ሆና ነው የተናገረችው። ትሁት ሆና
ከዛ ምን አለ? ተመልክቷልና ከዛ እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽሕት ይሉኛል። ለወንድ ብጽሕ ይባላል፣ ለሴት ብጽሕት ይሉኛል። ከዛ ብርቱ የሆነ እርሱ እሷ አይደለች ኖ ሄር እርሱ። ይሄ መንፈስ ቅዱስ ሲገልጽላችሁ ብቻ የምታውቁት ነው። ብርቱ የሆነ እርሱ በኔ ነው የምትለው። ብርቱ የሆነ እርሱ በኔ ታላቅ ስራ አድርጓልና ስሙ ቅዱስ ነው ያለችው። በኔ በሷ ያደረገችው የለም። ለምን? ኢየሱስ ክርስቶስ ወንጀለኛ እግዚአብሔር አምላክ ወንጀለኛ ሁን ገዳይ ሁን ምን ሁን ሁላችንም እኩል ነው የሚያየው። ሁላችንንም። ሙሴ ገዳይ ነበር፣ አድኖታል። ሙሴ አብርሃም ጣዖት ያመልክ ነበር፣ አድኖታል። እንዲሁ በጸጋው ብዙዎችን ዳዊት አድኖታል። ብዙዎችን መጥራት ትችላላችሁ። እግዚአብሔር አምላክ በንጽህና ስለኖራችሁ ብቻ የሚሰጣችሁ ክሬዲት የለም። እሱ ሲመርጥ፣ እሱ ሲፈልግ፣ እሱ ቅድስና መስጠት ሲፈልግ ለማንም አንስቶ የማያልቅ ጸጋ ስላለው ማናችንም ይሰጠናል። ለማናችንም ቼክ ዲስ አውት ምን ይላል? ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። በእሷ ላይ ስላደረገ የማመሰግነው እግዚአብሔርን ነው። ለእኔ እንዲሰጠኝ ያንን ተአምር፣ ያንን መልካምነት፣ ያንን ቅድስና እኔን እንዲምረኝ የምጠይቀው ልዑል እግዚአብሔርን እንጂ ማርያምን አይደለም። ለማርያም የሰጠው እግዚአብሔር ነው። ለእኔም ቅድስና ስጠኝ ብዬ ነው የምጸልየው እንጂ ማርያም አስቀድሽኝ ልል አልችልም። ለማርያም ሰጪው እሱ ነው፣ እሱ አይደለችም። ለማርያም የሰጣት ቅድስና እሱ ነው። እኔንም እንዲሰጠኝ እጸልያለሁ እንጂ ምን አረገ ማርያም አትሰጪኝ ማለት አልችልም። ሰው ምን ይላል? ብርቱ የሆነ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። ምን ይላል? እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እዚህ ጋር ትናገራለች እሷ። ምን ይላል? ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። የእግዚአብሔር ክንድ ኃይል አለው። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትንም በበጎ አጥግቧል። ባለጠጎችንም ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድቷል። በመንፈስ ቅዱስ ነው ቅድስት ድንግል ማርያም ይህን የምትናገረው። ማን በሰጣት? እግዚአብሔር በሰጣት መንፈስ ቅዱስ ትህትናዋ፣ ተዋርጃለሁ ማለቱ፣ ባሪያነቷን፣ ምን አገልጋይነቷን መግለጿ ይሄ ነገር ምን አድርጓታል? ወደ ቅድስናው መስመር ወስዷታል። ስለዚህ ከዛ በኋላ ምን ይላል? ማርያምም 3 ወር ያህል በሚያህል በእርሷ ዘንድ ተቀመጠች። ማጋ ኤልሳቤጥ ጋር ወደ ቤቷም ተመለሰች። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። እዚህ ጋር ነው አሁን ዘካርያስን የምታዩት። የእግዚአብሔር ስራ ቆሟል? አልቆምም። ዘካርያስ ስላልፈለገ ስላላመነ ቆሟል? አይቆምም። ትንቢተ ዮናስ ነብዩ ዮናስ እግዚአብሔር ብሎት ስላልፈለገው ቆሟል? አልቆመም። እግዚአብሔር አሳ ነባሪ ውስጥ ከቶ 3 ቀንና 3 ቀን ሌሊት አስጾሞት እንዲናገር አድርጎታል። እግዚአብሔር ያለውን ማንም ማስቆም አይችልም። ስለዚህ ምን አለ? የኤልሳቤጥም የመውለጃዋ ጊዜ በደረሰው ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። ይውላችሁ ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። ጌታ ጋር ነው ጨዋታው። ፎከሱ ጌታ ጋር ነው። ምሕረቱ የሱ ነው። ቸርነቱ የሱ ነው። መስጠቱ የሱ ነው። ጸጋው የሱ ነው። ከኤልሳቤጥ ጋር አይደለም ጨዋታው። የሱን ምሕረትን ያሳየበት። ስለዚህ ምን አለ? ደስ አላቸው። በ8ኛውም ቀን ሕፃኑ
ሊገርሱት መጡ። በአባቱም ስም ዘካርያስ ሊሉት ወደዱ። እነሱ ወደዱ። እንግዲህ ያሳያችሁ ምን አለ የተባለው ለዘካርያስ የተናገረው ልጁ ስሙ ዮሐንስ ነው ብሎታል። ዱዳ አድርጎታል። ማንም የሚያውቀው ታሪክ የለም። ስሙን ዘካርያስ እንደ አባትየው ስም ሊሰጡት ዘካርያስ ሊሉት ፈለገው። ሆነ ወይ? እስቲ እንየው። እግዚአብሔር ነው ወይስ የሰው ምርጫ ነው የሚሆነው? ከእግዚአብሔር ከሆነ እግዚአብሔር ነው የሚያደርገው፣ ከሰው ከሆነ ሰው ያደርገዋል። ስለዚህ ምን አለ? ከዛ እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ አለች። አይሆንም፣ አይሆንም። ለምን? ከጌታ ጋር አትሳፈጥም የኔ አባት። ከእግዚአብሔር ከሰጠ ጋር ማንም መሳፈጥ አይችልም። ከዛ ምን ሆነ? አይሆንም ዮሐንስ ይባል እንጂ አለች። እነርሱ ከወገንሽ ማንም ስም በዚህ የተጠራ የለም፣ በዘራቸው እንኳን የተጠራ የለም። በነሱ ወገን በነሱ በሚፈልጉት እንኳን ዮሐንስ የሚባል ስም የላቸው። እግዚአብሔር ሲጠራ ይለይሃል። ለይቶ ነው የሚጠራ፣ ይለይሃል። እግዚአብሔር ጳውሎስን ሲጠራው ለይቶ ነው። አሳዳጅ የነበረው ነው። ኢየሱስ ክርስቶስን የሚያመልኩትን እየጠራ በሕግ እያደረገ የሚገል የሚከስ የሚያስከስስ ነበር። ለይቶ ነው የሚጠራው። ምንም ማድረግ አይቻልም። ገስዋት እዚህ ጋር ስትኝው ምን አሉ? እናቱን መልሳ አይሆንም ዮሐንስ ይባል እንጂ አለች። እነርሱም ከወገንሽ በዚህ ስም የሚጠራ የለም አለ። አባቱም ማን ሊባል እንዲወድ ጠቀሱት። ምክንያቱም መናገር አይችልም፣ ዱዳ ሆኗል። ምክንያቱም ቅዱስ ገብርኤል መጥቶ ዘግቶታል አፉን ስላላመነ። ከዛስ ገስዋት ወሪሴ የመጀመሪያ ቃል የሚያወጣው ምንድን ነው? እስቲ እናውራ። ምን ይላል? ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም ተደነቁ። መጀመሪያ ሚስቱን ጠየቋት። ዮሐንስ ነው ስሙ አለች። እግዚአብሔር ካያችሁ 2-3 ጊዜ ነው የሚያሳያችሁ። እንድታምኑ እንኳን 2-3 መጥቶ ያሳያችኋል። ዮሐንስ ነው ብሎ እሱም ተናገረ። ያን ጊዜም በብራና ጻፈ። ይኸው ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ከዛስ የእግዚአብሔርን ተአምር እዩ፣ የእግዚአብሔርን ቃል እዩ ምን እንደሚል። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርን እየባረከ ተናገረ። ዮሐንስ ብሎ ያመነ ጊዜ የእግዚአብሔር ልጅ እንደሆነ ዮሐንስን ከነሱ የመጣው ቅዱስ ዮሐንስ በንስሐ የሚያጠምቀው መንገድ ጠራጊው ዮሐንስ እንደሆነ ሲታወቅ አፉ ተፈታ። ክብር ለጌታ ይሁን፣ ለኢየሱስ ይሁን። ይህንን ነው የምናገረው። ያንንም ጊዜ አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርን እየባረከ ተናገረ። ለጎረቤቶቻቸውም ሁሉ ፍርሃት ሆነ። ይህ ነገር በይሁዳ በተራራማው ሀገር ሁሉ ተወራ፣ በሁሉም ተወራ። የእግዚአብሔር ስራ፣ የእግዚአብሔር ስራ ተወራ። የሰሙትም ሁሉ አናኪያ ይህ ሕፃን ምን ይሆን ብለው ተናገረው። ሕፃን ነው ገና። ምን ይሆን? ምን ይሆን? ለምን? ዘካርያስ የእግዚአብሔርን ስም እየጠራ ባረከ ይላል። የእግዚአብሔርን ስም አገነነ ይላል። ባለም ሚስትም ስሙ ዮሐንስ እንዲባል ነው የፈለጉት። ለምን? የእግዚአብሔር ስራ ስለሆነ። ከዛስ የሰሙትም ሁሉ አንኪያ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት። የጌታ እጅ ከእርሱ ጋር ነበረችና። የማ እጅ? የእናቱ እጅ ነው? የአባቱ እጅ ነው? አይደለም። የጌታ እጅ ከሱ ጋር ነበረችና፣ የጌታ እጅ። ስለዚህ አባቱ ዘካርያስ መንፈስ ቅዱስ ሞላበት፣ ትንቢት ተናገረ። እንዲህም አለ ይላል መጽሐፍ ቅዱስ። ትንቢት ተናገረ። ከልጁ ከተወለደ በኋላ ትንቢት። የእግዚአብሔር እጅ አለበት ዮሐንስ፣ የእግዚአብሔር እጅ አለበት። ምን አለ? ትንቢት ተናገረ። እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን
ቀንድን አስነስቶናል። ማዳኑም ከወደሮቻችን ከሚጠሉን ሁሉ እጅ ነው። ከሚጠሏችሁ ሁሉ እጅ የሚያድነው እግዚአብሔር አምላክ ነው። የሚጠሏችሁን ሰዎች እጅ የሚወስደው እግዚአብሔር አምላክ ነው። እጅ ያድናል፣ ከጠላቶቻችሁ ይነጥቃል። ከዛስ እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱስ ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። እመን እንጂ አትፍራ የሚባለው ይሄ ነው። ጌታን እግዚአብሔርን ያመነ ምንም ነገር የሚፈራው ነገር የለም። ይሰጣል፣ ይችላል። የኔ አባት ጌታ ይችላል። ከዛስ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ። ይሄ በመንፈስ ቅዱስ ነው የሚናገረው። ዘካርያስ ምን አለ? ደግሞም አንተ ሕፃን ሆይ አለው የልዑል ነቢይ ትባላለህ። የእግዚአብሔር ነቢይ። ልዑል እግዚአብሔር ነው። የእግዚአብሔር ነቢይ ትባላለህ። መንገዱን ልትጠርቅ በጌታ ፊት ትሄዳለህና ይላል። መንገዱን ልትጠርግ ለኢየሱስ ክርስቶስ መንገድ ጠራጊ ነው። ኢየሱስ ከ6 ወር በኋላ ነው የተወለደው። መንገድ ጠራጊው የተባለው በኢሳይያስ የተነገረለት ዮሐንስ ይሄ ነው መንገድ ጠራጊው። ከዛ ምን አለ? አባቱ በመንፈስ ቅዱስ ነው የሚናገረው። እንግዲህ ልጅ ነው። መንፈስ ቅዱስ ግን የወደፊቱን ነው የሚነግረው። ትንቢት የወደፊት እንጂ የኋላ አይደለም። የወደፊቱን አባቱ ዘካርያስ በመንፈስ ቅዱስ ተሞልቶ ይሄንን ትንቢት ይናገረዋል ለልጁ፣ ለሕፃን ልጁ። ለምን? እግዚአብሔር ታማኝ ነው። የሚለምኑትን የሚሰጥ አባት ነው። ስለዚህ ምን ይላል? ምን አለ? ደግሞም አንተ ሕፃን የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸውን ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። የመዳንን ንስሐ ግቡ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ከእግዚአብሔር ታረቁ እያለ ምን ያደርጋል? ዮሐንስ ይነግራል። ገና ሕፃን ነው። ይህን ትንቢት ግን አባቱ ይናገራል። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። በማ ምክንያት አለ? በዮሐንስ ምክንያት አይደለም። በዘካርያስ ምክንያት አይደለም። በኤልሳቤጥ ምክንያት አይደለም። ከዚህ በኋላ ቴክ ኦቨር ያደረገው ማን ነው? ዘካርያስ አባቱ ነው። ትንቢቱን የሚናገረው ዘካርያስ አባቱ ነው። ለምን? በመንፈስ ቅዱስ የተሞላ ንግግር ነው የሚናገረው ይላል መጽሐፍ ቅዱስ። ከዛስ ምንድን ነው? ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። በአምላካችን ምክንያት ነው። ዮሐንስ ስለፈለገ፣ ዘካርያስ ስለፈለገ፣ ኤልሳቤጥ ስለፈለገች አይደለም። የእግዚአብሔር ምሕረት ከፈለጋችሁ ቤታችሁ ይገባል። ቤታችሁ ይገባል። ማንም በዚህ ነገር ምንም አይነት ነገር ሀሳብ አይግባችሁ። ስለዚህ ከዛ ምን ይላል? ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻቸውንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስ ጠነከረ፣ ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ ይላል። ስለዚህ የኛ የምናመልከው በሰዎች ላይ በተደረገው ነገር ሳይሆን በእግዚአብሔር ምሕረት እና ቸርነት ነው። ሰዎች የሚደነቁት በሰዎች ላይ ለተደረገው፣ እኔ በሚያደርገው ነው የምደነቀው። እኔ የምደነቀው በሚያደርገው በሚችለው በኃያሉ እግዚአብሔር እንጂ በተደረገላቸው ሰዎች አይደሉም። ሰዎች በማርያም ይደነቃሉ። ነው እሷ አላደረገችው። ትወልጃለሽ ብሎ የነገራት እሱ ነው፣ ኖት ሄር። ኤልሳቤጥ በእሷ አልደነቅም፣ እሷ ላይ በሰራው እግዚአብሔር ነው የምደነቀው። ዘካርያስን እሱ ላይ ባስቀመጠው ቃል ነው የምደነቀው፣ እሱም በባረከው ላይ ነው የምደነቀው። ሰዎች ግን የሚደነቁት በሰዎች እየጻፉ ገድል እያሉ ይጽፉታል። በእነሱ ላይ የሚሰራውን እግዚአብሔር ሳይሆን ለሰዎች ክሬዲት እየሰጡ የእግዚአብሔር ምሕረት የእግዚአብሔር ቸርነትን አውርደውታል።
ሰዎች በራሳቸው ስራ እግዚአብሔርን እንዳገኙ ተደርገው ይደነቃሉ። የኛ ስራ ወንጌልን መመስከር ነው። እግዚአብሔር በእኛ ላይ ይሰራል። ወንጌልን መመስከር፣ ስለ ወንጌል መናገር፣ ወንጌልን ከእግዚአብሔር ጋር ካገናኘን ካላፋለስ ነው እግዚአብሔር ከኛ ጋር ነው። ስለዚህ አሁንም የምናገረው ከጥላቻ አይደለም። ጌታ ኢየሱስ ምስክሬ ዛሬን አያውለኝ። ከጥላቻ ሳይሆን እኔ የገባኝን ወንጌል ወንድሞቼ እንዲድኑ ነው የምፈልገው፣ እህቶቼ እንዲድኑ ነው የምፈልገው። እመን የሚል የጌታ ኢየሱስን እንጂ ጴንጤ ጠልቶ አይደለም። ጴንጤ ጥላቻ ያለው ለኦርቶዶክስ ኖ ያልዳን ወንድምና እህቶች ብዙ ስላሉን ነው። እነሱ የፍጡራን ስም ሲመጣ የሚደሰቱ ናቸው። የፍጡራን የአምላካቸውን ጥያቄ ምልክት እያደረጉ የፍጡራን ስም ሲመጣ በጣም አድርገው የሚደሰቱ ስለሆኑብኝ ነው። ለፍጡራን ስለሚዘምሩ ነው። ለፍጡራን ስለሚሰግዱላቸው ነው። ፍጡራንን ከልባቸው ቤታቸው ላይ ሽቶ እየቀቡ እየሰገዱላቸው ማሩኝ እያሉ ለፍጡራን እግዚአብሔር ለሚያደርገው ድንቅ ነገር ሌላ ፍጡራን ጌታን ላግኘው እያሉ ሲያደርጉ ነው። ይህንን ነው ማዝነው። ይህንን ደግሞ እኛ በገባን እንመሰክራለን። እንድትድኑ እንጂ እንድትጠፉ አይደለም። መዳን በሌላ በማንም የለም ይላል መጽሐፍ ቅዱስ ሲናገር፣ እኔ አይደለሁም በማንም በሌላ የለም ይላል መጽሐፍ ቅዱስ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ላንባው እስቲ ምን ይላል? ምዕራፍ 4 ቁጥር 12 ላይ ምን ይላል? መዳን በሌላ በማንም የለም፣ አንደበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና፣ ሌላ የለም ብሎ መጽሐፍ ቅዱስ ዘግቶታል። ሰዎች ግን ተረት እያነበቡ የሰው ነፍስ እንዳይድን፣ ወደ ጌታ ቤት እንዳይመጡ፣ እንዳይባረኩ፣ በጌታ እንዳይሆኑ መሰናከል የሚሆን ዲያብሎስ መጥቶ በሰዎች ዘንድ የሚገኝ ጌታ ያለ መስሏቸው ሲዳክሩ ይውላሉ። ሲቸገሩ ሲጨነቁ ይውላሉ። አንዱ ካልተመቸው አንዱን፣ አንዱን ካልተመቸው አንዱን ይከተላሉ። ጌታ እንደሚለው ግን መዳን በሌላ በማንም የለም፣ አንደበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና እያለ ቃል በቃል መጽሐፍ ቅዱስ እየነገረ የሚያድነው ስም የእግዚአብሔር እንደሆነ፣ የሚፈውሰው ስም፣ የሚሰገድለት፣ የሚመሰገነው፣ የሚዘመርለት እሱ እንደሆነ እየታወቀ ሰዎች ግን ሌላ ነገር ያደርጋሉ። ስለዚህ ይሄ ነው መንገዱ። የኔ መንገድ ኢየሱስ ነው። ከኢየሱስ የሚያወጣኝ ወንጌል ሊፈጠር ስለማያድነኝ፣ ቢያድነኝ አደርገዋለሁ። ስለማያድነኝ ከጌታ ከኢየሱስ ከእግዚአብሔር ልጅ ውጪ ሊያድነኝ የሚችል እንደሌለ እያወቅኩኝ ሰዎች እንዲደሰቱብኝ፣ ለሰዎች ለሙድ አራዳ ምናምን ለመባል እንዲያደርገኝ የምፈልገው ወንጌል የለኝም። there is nowhere ሞክሬዋለሁ። እሱን በየሃይማኖቱ ገብቼ አይቼዋለሁ። ወንጌል ግን አልገባኝም ነበር። ወንጌል አልገባኝም። ወንጌል ራሱ ያስነሳል፣ ራሱ ምን ያደርጋል? ራሱ ይቀይራል። እኔን የቀየረኝ ወንጌል እንጂ ሌላ ነገር አይደለም። ትላንት እንዲህ ብለህ ነበር። ኦፍ ኮርስ የሰው ልጅ አይደለሁ። ፍጹም አለመሆኔን ጌታ እያሳያችሁ ነው። እኔ ሳይሆን እኔ ላይ ያለውን ክርስቶስ እንጂ የምትመለከቱት ዮኒ ማኛ እንዳትመለከቱ አደራ። እኔ ስጋዊ ነኝ። እኔ በስጋ የምመላለስ ሰው ነኝ። እኔ ላይ ያለውን ክርስቶስ፣ መስቀሉ ላይ ያለውን ክርስቶስ እንጂ ዮኒ ማኛን አትመልከቱ። ምክንያቱም ስጋ ለባሽ ነን። በብዛት ፓስተሮችን የምትመለከቱ ሰዎች ከዚህ ፓስተር ውጭ የምሰማ የለም የምትሉ ኖ፣ ሰውን አትመልከቱ። ሰውን የተመለከትክ ጊዜ ትወድቃለህ። ጌታ ምስክሬ ትወድቃለህ። ሰውን ሳይሆን በመስቀሉ ላይ ለእኔ ብሎ ዋጋ የከፈለውን በእኔ ላይ የሚታየውን በእኔ ላይ የሚያበራውን ለእኔ ቃሉን የሰጠኝ ኢየሱስን ተመልከት እንጂ ዮኒ ማኛን አትመልከት። በፍጹም ተራ የማይገባኝ እዚህ ግባ የማልባል ተሳዳቢ የሆነም እዚህ ግባ የማልባል ሰው ነኝ። እኔን አይደለም። በእኔ ላይ ያለው ኢየሱስ ግን ይሰራል። በእኔ ላይ ያለው ኢየሱስ ያድናል። በእኔ ላይ ያለው መንፈስ ቅዱስ ኢየሱስ ግን ያድናል። ይሄን እነግርሃለሁ። እኔ የሚገባኝ ነኝ በፍጹም። በስራ የጸድቅ ያለው በፍጹም ስራ አይገናኝም። በስራ እንደማትጸድቅ በእኔ ያሳያል ክርስቶስ።
በስራዬ ብመጻደቅ አንድ ሰሞን ጨዋውኝ ያለው ጴንጤ ስለሆንኩኝ ምናምን ብያለሁ። በስራዬ መጻድቅ መስሎኝ ኖ ኖ ኖ ኖ ኖ ኖ ኖ ስህተት ነው፣ ስህተት ነው፣ ጌታን ስህተት ነው። አሁን እኮ ጴንጤ ከሆንኩኝ ጨዋ ሆንኩኝ ብዬ የምናገረው ስህተት ነው። እስናት መንፈስ ቅዱስ ጌታ በእኔ ውስጥ ስለሚኖር እንጂ እኔ ስለሆንኩ አይደለም። በስራዬ እንዳልጸደቅኩ ሊያሳየኝ ፈልጎ ነው። ጴንጤ ስለሆንኩ ተቀየርኩ ብዬ ስመጻደቅ ለማሳየት ፈልጎ ነው። ዮኒ ማኛ ወንጌል ይገልበጥ ያለው አየ ጌታ አልክድህም ብሎ በሰውነቱ በመጣ በጴጥሮስ ላይ ኢየሱስ ክርስቶስ አይቶ በጣም ይወደዋል። ጴጥሮስ ኢየሱስን ይወደዋል፣ ኢየሱስን ይከተለዋል። ከኢየሱስ ጋር ነው ያለው። ታምራቱን አይቷል። በውሃ እንደሚራመድ አይቷል። ሁሉንም እንዳደረገ ሙታንን እንዳስነሳ አይቷል እኮ። በራሱ ኮንፊደንስ ይዞ እንዴ አልክድህም አለ። አልክድህም ብሎ ጴጥሮስ ሲል ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ለአገልጋይ ሴት ነው የካደው። አላውቀውም ነው ያለው። ስለዚህ እኔም በወንጌል ስለሆንኩ ብቻ ዮኒ ማኛ በስጋ አይወድቅም ብላችሁ ካሰባችሁ ነው እኔ ላይ ያለው መንፈስ እንጂ እኔ ደካማ ነኝ። እኔ ደካማ ነኝ። እኔ በጣም ደካማ ሰው ነኝ። ጌታ ግን ይባርከኛል። ጌታ ግን መልሶ መላልሶ ያድነኛል። መልሶ መላልሶ ዘወትር በእኔ ውስጥ ጌታ ይኖራል። ስለዚህ ዮኒ ማኛን አደራ ይህን ኮልኮሌውን ሳይሆን መጽሐፍ ቅዱስን መንፈስ ቅዱስ ገብቶት የሚናገረው ዮኒ ማኛን ምን አድርጉ? እሱን አንዳንዴ መስማት ጥሩ ነው። የሰማችሁት የጌታን ቃል እንጂ የዮኒ ማኛ ቃል አይደለም። እስናት ሚ መጽሐፍ ቅዱስ የሚለውን ያነበብኩት ከውስጥ ያውጥቼ ምክንያት ፈጥሬ ምንድን ነው ብዬ ስጠይቁ ኖ ቆይ እስኪውዙ ልንገር ምናምን እያልኩ አልነገርኩህም። አንድም ቃል አልነገርኩህም። የነገርኩ የእግዚአብሔር ወንጌልን ነው። የክርስቶስ ወንጌል እግዚአብሔር ያስቀመጠው ወንጌልን ነው የነገርኩ። ስለዚህ አብዛኞቻችሁ ግራ ለምትጋቡ ሰዎች ወንጌል እግዚአብሔር አምላክ ይገልጻል። አረ እኔ ደስታ ላይ ነኝ አልተናደድኩም። የተናደድኩ መስሎች ነው የኔ እናት? አይዞሽ እኔ አልናደድም። በምን ደስታ ላይ ነኝ? በጣም ደስታ ላይ እንጂ ንዴት ላይ አይደለሁም። ንዴት ላይ ሆኜማ እንዴት ዓለሙን እንደደበላለኩት አይታችኋል። ንዴት ላይ ሲሆንማ ገልብጬ እንዴት እንዳስባልኩ አይተሃል። ደስታ ላይ ነኝ። ደስታ ላይ ነኝ። ኢየሱስን ያመነ አምኖ የተጠመቀ ይድናል። ጌታ ኢየሱስ ክርስቶስ ልዩ ስጦታዬ ነው። እንደ ዳንኩ ያሳየኝ እሱ ነው። ለምን? በስራችን አንድ ነው። በስራዬ መቼም አንድ ነው። የአንጫ ቆረር ብትገባ በስራ አንድ ነው። በወንጌል ነው የምትድነው። ወንጌል ያድናል። ቃሉ የሚለው ወንጌል ያድናል። በልቡ አምኖ በአፉ የመሰከረ እኔም በአባቴ ቤት እመሰክርለታለሁ ይላል። ወንጌል ነው የሚያድነው። ስለዚህ አብዛኞቻችሁ ጾም፣ ጸሎት ምናምን ብላችሁ ፎከስ የምታደርጉት ወንጌል ስላልገባችሁ ነው። ወንጌል ሲገባ ጸሎቱ ራሱ ይመጣል፣ ጾሙ ራሱ ይመጣል፣ ሁሉ ቅድስናው ራሱ ይመጣል። ዋናው ወንጌሉን ስታነቡ ነው። ክብር ለኢየሱስ ይሁን። እዘምርና ወደ ጌታ እንሄዳለን። ስለዚህ ደምረው ወንድሜ ወንጌልን ረግጠ ነው ቅድስናን አገኛለሁ የምትለውና ታሳዝነኛለኝ ነው ወንድም። ግን ከይቅርታ ጋር አንተን ለማሳጣት ሳይሆን ከነገርከኝ አንጻር አልቀመስኩም፣ አላየውም ፎቶ እንጂ ቪዲዮ የለም ስላልከኝ ነው። ደምረው በቪዲዮ የተቀመጠ ነው። ውስጥ የሚያውቀዋል። ውስጥ የሚያውቀው እኔ ቢጠጣ አይጠጣ አንድ ሰው እኔ ደንታ የለኝም። አሮን ኬር። እኔ ሞላጫ ተሳዳቢ ነኝ። ጉዳዩ እሱ አይደለም። በኢየሱስ ማመን ላይ ነው። ሰዎች ላይ ፎከስ አድርገው የሚከራከሩት ሰዎች ያልዳኑ ሰዎች ናቸው። ሰዎችን ተገን አድርገው ፍጡራንን ተገን አድርገው የሚከራከሯቸው አልዳኑ። የዳነ ሰው ስለ ኢየሱስ እንጂ ስለ ሰው ተደርጎለት ነው። ያደረግኩት የለም ስለ መዳኔ የሚለውን መዝሙር አመጣዋለሁ። ያደረግኩት የለም ስለ መዳኔ፣ እሱ ነው ማመጣላችሁ። ምንም እንዲሁ በጸጋ
ተባረኩ። ኮፒ ሊንክ ታብታ ምንም የለም።